ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ዓለም አቀፍ ማህበረሰብ በሩዋንዳ የፈጸመውን ታሪካዊ ስህተት በአማራ ህዝብ ላይ እንዳይፈጽም ሲል አፍብን አሳሰበ። ድርጅቱ ዛሬም በኢትዮጵያ ውስጥ በአማራ ህዝብ ላይ እየተፈጸመ ያለው ጭካኔና የዘር ማጥፋት ጥቃት ከፍተኛ ትኩረት ሊሰጠው እንደሚገባ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፍብን በሩዋንዳ በቱትሲዎች ላይ የተፈጸመውን የዘር ማጥፋት ወንጀል 32ኛ ዓመት መታሰቢያ አስመልክቶ ባስተላለፈው መልእክት ዓለም አቀፍ ማህበረሰብ በሩዋንዳ የፈጸመውን ታሪካዊ ስህተት በአማራ ህዝብ ላይ እንዳይደግም አሳስቧል። የድርጅቱ የውጭ ጉዳይ መምሪያ መጋቢት 28 ቀን 2018 ዓ.ም ባወጣው መግለጫ እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የተፈጸመውና 1 ሚሊዮን የሚጠጉ የንጹሃን ያለቁበት ክስተት በሰው ልጅ ታሪክ ውስጥ እጅግ ዘግናኝና ጨለማው ምዕራፍ መሆኑን አስታውሷል። ይህ ዕለት በዓለም አቀፍ ደረጃ ሲታሰብ በወቅቱ ዓለም አቀፍ ማህበረሰብ የዘር ማጥፋቱን ለመከላከል ባለመቻሉ የተሰማውን ጥልቅ ጸጸት የሚያንጸባርቅበት መሆኑም ይታወቃል። ይሁን እንጂ ዛሬም በኢትዮጵያ በአማራ ህዝብ ላይ ተመሳሳይ የሆነ የህልውና ስጋትና ቀጣይነት ያለው የዘር ማጥፋት ጥቃት በብልጽግና አገዛዝ ስር እየተፈጸመ መሆኑን መግለጫው በዝርዝር አስቀምጧል። ዓለም አቀፍ ተቋማትና መንግስታት የሩዋንዳን ሰማዕታት በሚያስቡበት በዚህ ወቅት በአሁኑ ሰዓት በአማራ ህዝብ ላይ እየደረሰ ያለውን መጠነ ሰፊ እልቂትና ግፍ አይተው እንዳላዩ እንዳያልፉ አፍብን ጥሪውን አቅርቧል። በመጨረሻም ድርጅቱ በጭራሽ አይደገም ወይም ኔቨር አጌን የሚለው መሪ ቃል ትርጉም ሊኖረው የሚችለው በአሁኑ ሰዓት በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ወንጀል ዓለም አቀፍ ማህበረሰብ በቆራጥነት ሲቃወምና ትኩረት ሲሰጠው ብቻ መሆኑን በመግለጫው አጽንኦት ሰጥቷል። በዓለም አቀፍ ደረጃ ሲፈለግ የነበረው አደገኛ የሰው አዘዋዋሪ ይትባረክ ዳዊት ወይም ክብሮም በቁጥጥር ስር ዋለ። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ በከፍተኛ ወንጀልነት ሲፈለግ የነበረውንና በሺዎች የሚቆጠሩ ዜጎችን ለስቃይ የዳረገውን አደገኛ የሰው አዘዋዋሪ ይትባረክ ዳዊት አለሙን በትግራይ ክልል ሽረ ከተማ በቁጥጥር ስር ማዋሉን አሳወቀ። ተጠርጣሪው በቁጥጥር ስር ሊውል የቻለው በምስራቅ አፍሪካ ህገወጥ ሰዎችን ዝውውር ለመከላከል ከሚሰራው The Regional Operational Center in Support of the Khartoum Process ከተሰኘ ድርጅት ጋር በተደረገ የላቀ የመረጃ ልውውጥ መሆኑ ተገልጿል። ይትባረክ ዳዊት አለሙ ወንጀል መፈጸም ከጀመረበት ጊዜ አንስቶ ማንነቱን ለመደበቅና ክትትልን ለማምለጥ በርካታ የሐሰት ስሞችን ሲጠቀም የቆየ ሲሆን በልጅነቱ ቤተሰቦች ያወጡለት ስም ጳውሎስ ዳዊት ወልዳይ ቢሆንም በሱዳን አድሃኖም፣ በሶማሊያ ጅቡቲና ኬንያ አህመድ ወይም ሙኒር እንዲሁም በስዊድን እና በሌሎች አውሮፓ ሀገራት ደግሞ ክብሮም በሚሉ የሐሰት ስሞች እንደሚታወቅ ፖሊስ አረጋግጧል። ግለሰቡ በቁጥጥር ስር በዋለበት ወቅት ሌሎች 9 የቅርብ ግብረ አበሮቹ አብሮ የተያዙ ሲሆን ፖሊስ የተጠርጣሪዎችን የባንክ ሂሳብና ንብረት በፍርድ ቤት ትዕዛዝ እንዲታገድ አድርጓል። እንደ ፌዴራል ፖሊስ መረጃ ተጠርጣሪውና ግብረ አበሮቹ ከ2010 ዓ.ም ጀምሮ ከኢትዮጵያ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ኬንያ እና ሶማሊያ ወጣቶችን በመመልመል ሊቢያ ውስጥ ባዘጋጇቸው 5 ግዙፍ መጋዘኖች በማገት ለከፍተኛ ስቃይ ሲዳረጉ ቆይተዋል። በዚህ አሰቃቂ ድርጊታቸውም ከ3000 በላይ ሰዎችን በህገወጥ መንገድ ያዘዋወሩ ሲሆን ከድርጊቱ ጋር በተያያዘ ከ100 በላይ ሰዎች ለሞት እንዲዳረጉና ከ50 በላይ ሴቶች እንዲደፈሩ ምክንያት መሆናቸው ተገልጿል። በተጨማሪም ታጋቾቹን በመጋዘን በማቆየት ቤተሰቦቻቸውን ከፍተኛ ገንዘብ ሲጠይቁ የነበረ ሲሆን በህገወጥ መረባቸው ውስጥ ከ3 ቢሊዮን ብር በላይ ገንዘብ ሲያንቀሳቅሱ እንደነበር ተደርሶበታል። ፖሊስ የምርመራ ሂደቱን ለማጠናከር በሀገር ውስጥና በውጭ ሀገራት የሚገኙ ከ100 በላይ ተጎጂዎችና ቤተሰቦቻቸውን የምስክርነት ቃል የተቀበለ ሲሆን ቴክኖሎጂን በመጠቀም በሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግ እና ስዊዘርላንድ ከሚገኙ 16 ተጎጂዎች ቃል መቀበሉን አመልክቷል። በአሁኑ ወቅት የኢትዮጵያ ፌዴራል ፖሊስ የምርመራ መዝገቡን በዝርዝር አጠናቆ ለአቃቢ ህግ መላኩን አሳውቋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት ለትግራይ ህዝብ ህልውና ጥያቄ ጆሮ ዳባ ልበስ በማለት ከዓመታት በፊት የታወጀ የዘር ማጥፋት ጄኖሳይድ አጠናክሮ እየቀጠለ ይገኛል ሲል ከሰሰ። ይህንን ድርጊቱን ለመሸፈንና ለማደናገር የትግራይ ህዝብ ከመንግስት ተቃውሞ ወደ ስልጣን የመጣው ባለበት ወቅት የእስራኤል ባቋቋማቸው የመሬት ቆማታ ማለፈነት እጅግ አሳዛኝ እውቅና ውጪ ኡስታዝ አህመድ ጀበል ለጠቅላይ ላላዊያትና መብቶች የቅሬታ ውሳኔዎችን ከሰሞኑ በጄኔቫ በተካሄደው 61 እነዚህ የመንግስት ተቋማት ለብሔራዊ ህልውናና ለመደበኛ መስዋዕትነት የከፈለውን በፍልስጤም ግዛቶች ላይ እያደረጉ ለማስተዳደርና ለመወሰን ህገወጥ የሰፈራ ግንባታና ወረራን ኢትዮጵያ ያለ ህዝብ ተሳትፎ የሚጫኑ አጀንዳዎች ዛሬም መነጋገሪያ ሆነ ትርጉም
የእስልምና መምህርና የታሪክ ተመራማሪ ከዋና አጀንዳው በማውጣት በአነስተኛ ጉዳዮች ላይ የተሰማቸውን ቅሬታ የታለመ ሴራ መሆኑን አሳውቋል። መልእክታቸውን አስተላልፈዋል። ማሳያ በቅርቡ ሚኒስትር አብይ ወደ ስልጣን የመጡት በማስተር ፕላን ስም የመሬት ወረራ ሊካሄደው መድረክ በሚል ተቃውሞ መነሻነት በፈነዳ ህዝባዊ ተቃውሞ ህዝብ ጥቅም ላይ በማህበራዊ ገጻቸው በጻፉት መልእክት አስታውሰዋል። በዚህ መንገድ ወደ ስልጣን የመጣ መሪ በሌላ ህዝብ መሬት ላይ የመንግስት ተቋማት በህግና በስርዓት የማይመሩ መድረክ ላይ ጄኖሳይዳዊ ስርዓት መገልገያዎች እጅግ የሚቆረቁር የታሪክ ተቃርኖ ሆኖ አግኝቼዋለሁ ሲሉ በዚህ መድረክ ላይ ትግራይ የማትሳተፍበት እስራኤል በፍልስጤም ላይ ያደረገች ያለው ከፖለቲካ ፓርቲዎችና ከሲቪክ ማህበራት ኢትዮጵያ ለመቃወሟ ከሀገራችን ታሪካዊ ስነልቦና ከዲፕሎማሲያዊ ዜጎቻችንና አደጋ ላይ ገዛ ህዝባችን ቀኛ ልገዛን በሚል ሲፋለም ካለፋቸው በማንነቱ እየተገደለና እየተሰቃየ አግኝቼዋለሁ በማለት ህዝባችን ተፈናቅሎ ኡስታዝ መዲና ክለውም ከመሬት ተፈናቅሎ በሚል ተቃውሞ መነሻነት በመጣ አፋጣኝ መፍትሄ በመጣ ጉዳዮች ላይ የአድዋ ድል መታሰቢያ ሙዚየምን የመሰለ ታላቅ የኢትዮጵያ መንግስት ተቋማት ለህዝብ ሆነ ለህገ መንግስት የዓለም ክፍል የሚፈጸሙን የመሬት ጥያቄ በመጣል ራሳቸውን የመሬት ወረራ የመቃወም ታሪካዊና ሞራላዊ ግዴታ አለበት ያምናሉ ፕሮፓጋንዳ እየነዙ ይገኛሉ። ሆኖም ኢትዮጵያ የእስራኤልን ድርጊት መቃወሟ እጅግ አሳዛኝ ክስተት ግልጽ አውቀዋለሁ በማለት የትግራይ ጉዳይ በቀሳ መልእክታቸውን ለጠቅላይ ሚኒስትር አብይ ልከዋል። ያሰመረበት መግለጫው በትግራይ ህዝብ ያልተወከሉና ያልተሳተፉባቸው መድረኮች የሚያሳልፏቸው ውሳኔዎች ትግራይን የማይመለከቱ በመሆናቸው በማንኛውም ጊዜ ተቀባይነትም ሆነ ተፈጻሚነት እንደማይኖራቸው አስጠንቅቀዋል። ለመላው የትግራይ ህዝብም የመንግስት ተቋማትና ተላላኪዎች ዓላማ ህዝቡን ከዋና ጉዳይ ማውጣት መሆኑን ተረድቶ ህልውናውንና ሉዓላዊነቱን ለማረጋገጥ ከምን ጊዜውም በላይ ተደራጅቶ እንዲታገል ህወሓት ጥሪ አቅርቧል። የመሬት ወረራ ሊደረግ ነው በሚል ህዝባዊ ተቃውሞ ወደ ስልጣን የመጣ መሪ የእስራኤል የምትፈጽመው የመሬት ወረራ አለመቃወም እጅግ አሳዛኝ ክስተት ነው። ኡስታዝ አህመዲን ጀበል ለጠቅላይ ሚኒስትር አብይ ያስተላለፉት የቅሬታ መልእክት ከሰሞኑ በጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መደበኛ ስብሰባ ላይ እስራኤል በፍልስጤም ግዛቶች ላይ እያደረገች ነው የተባለውን ህገወጥ የሰፈራ ግንባታና ወረራን ኢትዮጵያ በመደገፍ ድምጽ ሰጥታለች መባሉን ተከትሎ መነጋገሪያ ሆኗል። የእስልምና መምህርና የታሪክ ተመራማሪ የሆኑት ኡስታዝ አህመዲን ጀበል በዚህ ጉዳይ ላይ የተሰማቸውን ቅሬታ አስመልክተው ለጠቅላይ ሚኒስትር አብይ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ ወደ ስልጣን የመጡት በማስተር ፕላን ስም የመሬት ወረራ ሊደረግ ነው በሚል ተቃውሞ መነሻነት በፈነዳ ህዝባዊ ተቃውሞ መሆኑን በማህበራዊ ገጻቸው በጻፉት መልእክት አስታውሰዋል። በዚህ መንገድ ወደ ስልጣን የመጣ መሪ በሌላ ህዝብ መሬት ላይ የሚፈጸመውን የሰፈራ ወረራ በጄኔቫ መድረክ ላይ ተቃውሞን አለማሳየት እጅግ የሚቆረቁር የታሪክ ተቃርኖ ሆኖ አግኝቼዋለሁ ሲሉ ኡስታዝ አህመዲን ተችተዋል። እስራኤል በፍልስጤም ላይ ያደረገች ያለውን የሰብአዊ መብት ጥሰትና ወረራ ኢትዮጵያ ለመቃወሟ ከሀገራችን ታሪካዊ ስነ ልቦና ከዲፕሎማሲያዊ እሴቶቻችንና ከገዛ ህዝባችን ቀኝ አልገዛም በሚል ሲፋለም ካለፋቸው መከራ ጋር ፍጹም የሚጋጭ ሆኖ አግኝቼዋለሁ በማለት ወቅሰዋል። ኡስታዝ አህመዲን አክለውም ከመሬት አታፈናቅሉኝ በሚል ተቃውሞ መነሻነት በመጣ ለውጥ ወደ ስልጣን የመጣ መሪ የአድዋ ድል መታሰቢያ ሙዚየምን የመሰለ ታላቅ የነጻነት ምልክት ያስገነባ መሪ በየትኛውም የዓለም ክፍል የሚፈጸሙን የመሬት ነጠቃ፣ ማፈናቀልና የመሬት ወረራ የመቃወም ታሪካዊና ሞራላዊ ግዴታ አለበት ብዬ አምናለሁ ሲሉ ተናግረዋል። ሆኖም ኢትዮጵያ የእስራኤልን ድርጊት አለመቃወሟ እጅግ አሳዛኝ ክስተት ሆኖ አግኝቼዋለሁ በማለት የወቀሳ መልእክታቸውን ለጠቅላይ ሚኒስትር አብይ ልከዋል። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ የሱዳን ልዩ ልዑክ ፔካ ሃቪስቶ ከፈጣን ድጋፍ ሰጪ ኃይሎች አዛዥ መሐመድ ሐምዳን ዳጋሎ ወይም ሄሜቲ ጋር በዛሬው ዕለት በኬንያ ናይሮቢ መወያየታቸው ተገለጸ። የተመድ ቃል አቀባይ ስቴፋን ዱጃሪች እንዳሳወቁት ልዩ ልዑኩ በካርቱምና በካይሮ ያደረጉትን የዲፕሎማሲ ቆይታ አጠናቀው ነው ወደ ናይሮቢ በማቅናት ከሄሜቲ ጋር የተገናኙት። ይህ የልዑኩና የሄሜቲ ውይይት ልዑኩ ከሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን እና ከካርቱም ባለስልጣን ጋር ካደረጉት ስብሰባ ቀጥሎ የተካሄደ ነው። እነዚህ ተከታታይ ውይይቶች ግጭትን ለማርገብና ሲቪሎችን ለመጠበቅ የሚያስችሉ ተግባራዊ መንገዶችን ለመፈለግ ገንቢ ዕድል የፈጠሩ መሆናቸው ቃል አቀባዩ ገልጸዋል። ተፋላሚ ወገኖች ከተመድ ጋር ለመተባበር ፈቃደኛ መሆናቸውን ማሳየታቸው ተስፋ ሰጪ ቢሆንም የሱዳናውያንን መከራ በዘላቂነት ለማስቆም አቋማቸው በፍጥነት ወደ ተጨባጭ ተግባር ሊቀየር እንደሚገባ ተመድ አሳስቧል። በሌላ በኩል በሱዳን ያለውን የሰብአዊ ቀውስ በተመለከተ አብዛኛው የእርዳታ ቡድን በፖርት ሱዳን ቢገኝም የተመድ የሰብአዊ ጉዳዮች አስተባባሪ ዴኒስ ብራውን ከተወሰኑ የቡድናቸው አባላት ጋር ወደ ካርቱም መመለሳቸው ተገልጿል። ከ1.6 ሚሊዮን በላይ ሱዳናውያን ያልፈነዱ ቦምቦችና የወደሙ መሰረተ ልማቶች ስጋት ወደ ደቀኑባት ካርቱም እየተመለሱ ባሉበት በአሁኑ ወቅት የኤጀንሲው መስሪያ ቤቶች ዳግም መከፈት የእርዳታ አቅርቦትን ይበልጥ ለማስፋፋት ያለመ መሆኑ ተጠቁሟል። የሱዳን ጦርነት 3ኛ ዓመቱን ኤፕሪል 15 ሊደፍን ቀናት በቀሩት በዚህ ወቅት የተባበሩት መንግስታት ድርጅት በአስቸኳይ የተኩስ እንዲቆም
የጤና ተቋማትን ጨምሮ የሲቪል መሰረተ ልማቶች እንዲጠበቁና ደህንነቱ የተረጋገጠ የሰብአዊ እርዳታ መስመር እንዲከፈት ጥሪውን አድርሷል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።